አቡ ሱፊያን ራሱ ይተረጉምላል። አንተ አንብብለት ስላልታየው ነው። ኦ ማይ ጋድ። ኦኬ እሺ፣ አቡ ሱፊያን ብተረጉምልን ደስ ይለናል። ሜቢ አረብኛ ወይ እንግሊዝኛ የምችል ከሆነ ኦኬ፣ ልቀጥልሽ። ኦኬ ኢፍ ዘ ግላንስ is inserted into the anus of a woman or the anus of a man or the ትተረጉማለህ? ኦኬ ልቀጥልሽ። if the glance is inserted into the anus of a woman or the anus of a man የወንዱ ልጅ ብልት ጫፉ ኦኬ በሴቷ ፊንጢጣ ውስጥ ወይም በወንዱ ፊንጢጣ ውስጥ ከገባ ጫፉ ማለት ነው። ኦር ዘ vulva of animal ወይም ደግሞ በእንስሳት የሴቷ ብልት ውስጥ ጫፉ ከገባ ኦር ኢትስ አነስ ወይም የእንስሳቱ ፊንጢጣ ውስጥ ከገባ ዘን ዘጉቱሊዝ አስበዋለሁ። ወንድ ልጅ ብልት ውሻ የውሻ ፊንጢጣ ውስጥ ገብቶ የዶሮ ውስጥ ገብቶ ተቃጠለው አንዴ ዶሮና ውሻ ካለ አስብበት አብደላ። የት ድረስ ከገባ ነው እንትን ጥጥመት የሚያስፈልገ? ቆይ አሁን ትዝ ያለኝ ነገር ምን እንደሆነ ታውቃለህ? ሰውን 3 እንስሶች ይበልጡታል ያለው ኡስታዝ ትዝ አለኝ። ዘክርህ የአህያ ያክልም አህያ ይበልጠሃል፣ የአህያ ትልቅዬ ነው አለ። እንደ ዶሮ አይደለህም፣ ዶሮ ቶሎ ቶሎ እንትን ይሰራል፣ የዶሮን ያህል አትችልም በፍጥነት አለ። እንደ ውሻም ደግሞ ረጅም አቆይም ብሎ ያወዳደረው ኡስታዝ። አሁን እንግዲህ የውሻና የአህያ የበሬ እንትን ውስጥ እንትንህ ከገባ ይላል፣ ዘከርህ ከገባ ትጥበት ያስፈልጋል አያስፈልግም? እነሱን እንትን ብላቸው። ኦኬ እሺ። በእንስሳት ብልት ውስጥ ወይም ፊንጢጣ ውስጥ ከገባ ምን ይላል? ትጥበት ግዴታ ነው፣ ኦብሊጋቶሪ ነው፣ መታጠብ አለባቸው። ሙስሊሞች ንጹህ አይደሉ? ንጽህና በጣም እስልምና እንደ ሙስሊሞች እኮ ንጹህ የለም። ከእንስሳት ጋር ከተገናኙ ትጥበት ግዴታ ነው፣ አለበለዚያ ሰላታቸው ተቀባይነት የለውም። እውነት ነው። ፈሳቸውንም መስዋዕት የገባቸው እሺ። እነዚህ እንግዲህ የሚያስገባባቸው አካላት እነማን ናቸው ከተባሉ whether the one into whom it is inserted is alive or dead የሞተ ሰው፣ የሞተች ሴት ወይም ደግሞ የሞተ እንስሳ ቢሆን፣ young or old ልጅ ቢሆን ወይም ደግሞ ትልቅ ቢሆን and whether this is done intentionally, whether it is done willingly or unwillingly ወሲብ የሚደረገው አካል የሞተ ሆነ በህይወት ያለ የሆነ በፍቃድ ሆነ በግዳጅ ሆነ አስበህበት ሆነ ሳታስብበትም ሆነ አንተ ብቻ ካካማያ ውስጥ ብልትህን ከከተትክ ሶሪ መታጠብ አለብህ። አለም ሰላት ተቀባይነት የለው። አንተ ግዴታ መታጠብ አለብህ። እንዴት ሳትታጠብ ርቀውና ተራቀው የሞተ ጥንብን ሄደ ወሲብ ስለማድረግ ቂጥ ውስጥ እንትንን ብልትህን ስለመጨመር ከዛ በኋላ መታጠብ አለብህ የለብህም? ኖ መታጠብ አለበት። this is የእስልምና ምን እንበለው? ይሄ እኮ በነገራችን ላይ እግዚአብሔርን ቀጥታ እኮ ይሄ እኮ አጋንንታዊነት እኮ ነው። አንድ ሰው በሰይጣን ቁጥጥር ስር ካልሆነ በስተቀር እንደዚህ አይነት ነገሮችን ሊሰራ አይችልም። አቡ ሱፊያን